ጥበበኛ ከሆነች በደንብ አድርጋ መያዝ ትችላለች ትዳሩን። እሱ ኦነር ይፈልጋል ይባላል። እያንዳንዱ ወንድ ውስጡ ንጉስ አለ ይባላል እና you should know how to talk to the king in him። ውስጡ ንጉስ አለ እያንዳንዱ ወንድ እና ቤቱ ሲገባ ከንጉሱ ጋር የምታወራ ሴት ታስፈልጋለች። ክብሩን የምትጠብቅለት። ገንዘብ ላይ ኖረው ይችላል፣ ለፍቶ ይመጣ ሊሆን ይችላል። ክብሩን ከጠበቀችለት በጣም ጥሩ ይሆናል። እያንዳንዷ ሴት ውስጥ ደግሞ ኩዊን አለች። ትሪት መደረግ የምትፈልግ፣ መወደዷ እንዲነገራት የምትፈልግ፣ በቃ በየቀኑ የፍቅር ቃላት የምትፈልግ ኩዊን ደግሞ አለች እና እሱም ደግሞ he has to speak to the queen in her። ከንግስቲቱ ጋር ማውራት መቻል አለበት። ከዛ ይሄ እሷ በዛ ፍቅርን ስትጠግብ ሌላ አይደለም እኮ የሆነ አበባ ይዞላት ስለመጣ አይደለም፣ ሽቶ ስለገዛላት አይደለም፣ በቃላት ውበቷን ሲነግራት፣ ቫልዩዋን ሲነግራት፣ ማንነቷን ሲነግራት፣ እንዴት ውድ እንደሆነች ከሷ ውጪ ሌላ ማንም እሱን አትራክት ሊያደርገው የሚችለው ሰው እንደሌለ ሲነግራት፣ እሱን ሲነግራት ትለመልማለች። እሷ ደግሞ ኦነር ካደረገችው ከሌላ ወንድ ጋር ሳታወዳድረው ንጉስ አርጋ ካየችው፣ እሱ ንግስት አርጎ ካያት በጣም ቆንጆ ኑሮ ይኖራሉ። እኔ እንደውም እቺ ምሳሌ ብዙ ጊዜ አነሳታለሁ። አንድ ሰው ቢሮ ውስጥ አንዲት ሴት ትፈትነዋለች። በጣም ፖስቸሯ የሚያምር ምናምን ነች እና በጣም በተደጋጋሚ ቴምፕት ታደርገዋለች። ከዛ አያትና አንድ ቀን በጣም ይገርምሻል አላት። የኔ ሚስቴ ፖስቸሯ ልክ እንዳንቺ ነበር አለ። ሰውነቷ ልክ እንዳንቺ ነበር አላት። አሁን እንዳንቺ አይደለችም አለ። ሰውነቷ ትንሽ ተለውጧል፣ ትንሽ ወፈር ብላለች፣ ትንሽ ፊቷ ላይ ትንሽ ማዲያት አለ። ግን ለምን እንደሆነ ታውቂያለሽ አላት። የኔን ልጆች በማህፀኗ ተሸክማ ወልዳ አጥብታ ደፋ ቀና ስትል ልጆቿን ስታጥብ ምን ስትል፣ ለዛ ነው ልዩነት የመጣው። እንደዛም ሆኖ ስቲል የኔ ሚስት ወግ ነች። አሁን አይሽ ሚስቲቱ እዛ ጋር ወጣት ሴቶች ምናምን ጋር ምናምን አረድ የዋለው ከዛ እሷ መወደዷን ማወቅ ትፈልጋለች። ሁል ጊዜ መወደዷን፣ እሷ ቁጥር አንድ እንደሆነች፣ እሷን የሚተካ ሴት እንደሌለ ሊነግራት ይገባል። and it's good to be romantic በጣም ያስፈልጋል። ከዛ ደግሞ እሷ ደክሞታል ምንድነው ምናልባት መኪና እንኳን የለው ይሆናል እኮ ኦነርስ አንዳንድ ቤት እኮ ስትገቢ ትደነግጫለሽ። ባሏን እንዴት እንደምታከብር እኔ አሁን አንድ ወዳጅ አለኝ፣ ዶክተር ነው፣ ቢዝነስ ዓለም ውስጥም አለ። ቤታቸው ሄጄ ሚስትየው እንዴት ትሪት እንደምታደርገው እንዴት ትሪት ሌላም ደግሞ አለች በጣም ወዳጄ ነች ለኔ እና ሄጃለሁ ቤታቸው። ባልየው እንዴት እንደሚያዝ በቃ የእውነት ንጉስ ነው፣ የደንበኛ ንጉስ ነው። እሱ ደግሞ እሷን እንዴት ትሪት እንደሚያደርጋት ብታይ ደግሞ በቃ ልዕልት ነች፣ ቴጌ ነች። ይህንን ካደረጉ ፍሎሪሽ ያደርጋል። እግዚአብሔር በምድር ላይ ከሰጣቸው ነገሮች መልካም ነገሮች መካከል አንዱ ሮማንስ ይመስለኛል። ይሄ ሮማንቲክ የሆነ ህይወት፣ የፍቅር ህይወት እነሱን መንከባከብ ያስፈልጋል ብዬ አምናለሁ። አንዱ መሰረታዊ ነገር ሊስኒንግ ነው። አሁን ባልና ሚስት ቁጭ ብለው እያወሩ ነው አይደለም? እሷ ምንድነው ልትለኝ የፈለገችው ብሎ ማዳመጥ አለበት። what is she trying to say? ልቧ ውስጥ ምንድነው ያለው? ልትነግረኝ የፈለገችው ነገር ምንድነው? ምን እያለች ነው ብሎ ከልቡ ቁጭ ብሎ ሊያዳምጣት ያስፈልጋል። እሷን ለማሳመን እንዲህ ነው እኮ ወይም ደግሞ መፍትሄ ለማምጣት ከሞከር እሷን ትሩሊ ዲፕሊ ሲንሰርሊ አንደርስታንድ ሊያደርጋት መሞከር አለበት። እሷም ደግሞ እሱን አንደርስታንድ ልታደርገው ልታዳምጠው ይገባል። ምንድነው የሚፈልገው? ፍርሃቱ ምንድነው? ጭንቀቱ ምንድነው? ፍላጎቱ ምንድነው? አምቢሽኑ ምንድነው? ኮሙኒኬት ከተደራረጉ አብዛኛው ችግር ተወግዷል። ባናኗራቸውም ኮምፓቲብል ከሆኑ ማለት ለምሳሌ ልጆች አሉ፣ እሷ ልጆቿን ቴክ ኬር ታደርጋለች እንበል፣ እሱ ቢዚ ነው እንበል፣ ልጆቹ ይሰራል፣ እሱ ሲሰራ ሻይ ታቀርብለታለች፣ እሷ ልጆቿን ያግዛታል። በአንዱ የጎደለውን እንዲሞላ ማድረግ ነው። ስለዚህ ኮምፓቲቢሊቲ ያስፈልጋል። ፍቅር ወደ ኮሚትመንት የሚያመጣ ዲፕ ኢሞሽን ነው።
በሁላችንም ህይወት ውስጥ አንድ ጊዜ የወደድናት ሴት ትኖራለች፣ የማትደገም ትኖራለች። አንዳንድ ጊዜ ላናነሳት ሁሉ እንችላለን፣ ላትታወቅ ትችላለች በስቶሪያችን ውስጥ እና እንደዛ ትኖራለች። ግን አይነቶቹ ይለያያሉ። የፍቅር አይነቶች ለምሳሌ 30 ዓመት አብረው በፍቅር የሚኖሩ ሰዎች አይተሻል። አሁን በጣም ብሪፍሊ ካነሳ ነው ሰልፍ ላቭ አለ፣ ራስን መውደድ። ፊሎስ አለ ወይም ፊሊዮስ አለ፣ ፍሬንድሺፕ ላቭ ነው። ከዛ ኢሮስ አለ፣ አፌክሽን የሮማንቲክ ላቭ ነው። ከዛ ፕራግማ አለ። ፕራግማ እነዚህ አሁን 30 ዓመት በፍቅር የሚኖሩት ቱት አድርገው ተሰዓት በኋላ ወክ ሲያደርጉ የምታያቸው ባልና ሚስቶች የሉ፣ እነሱ ያኛው ፕራግማ ላቭ ነው ያላቸው። ከዛ ፋሚሊ ላቭ አለ፣ ስቶርጌ። ከዛ ደግሞ ኦብሰሲቭ ላቭ ደግሞ አለ፣ ማኒክ ላቭ የሚባል። ይህ በጣም የሚቀና ለምን አየሽው፣ ለምን ስልኩን አነሳሽ፣ ስልክ ስደውል ለምንድነው ስልክሽ ያልተነሳው፣ እንዴት በጣም ፖሰሲቭ የሆነ አስጨናቂ ላቭ ደግሞ አለ። ዋን ሳይድ ነው ብዙ ጊዜ። እሱ ደግሞ ዋን ሳይድ ደግሞ ለብቻው አለ። ይሄኛው ኦብሰሲቭ ላቭ በቃ ኦብሰስድ ሆኗል፣ ባንቺ ኦብሰስድ ሆኗል፣ ሀሳቡ ጋር አንቺ ነሽ፣ ስልክ ካላነሳሽ ከሆነ ሰው ጋር ነሽ። ቅናት አለ፣ በጣም ከፍተኛ ቅናት አለ። የሆነ ሰው ስላየሽ ይናደዳል፣ እሱ ስላየሽ ይናደዳል። አንቺ እኮ አይደለሽም ያየሽው፣ ሰውየው ነው ያየው። ከዛ ያኛው ደግሞ ዋን ሳይድድ ላቭ ደግሞ አለ። ዋን ሳይድድ ላቭ ደግሞ አንቺ እሷ ወዳው እሱ አይወዳትም፣ ወይ ደግሞ እሱ ወዷት እሷ ደግሞ አልወደደችው። ይሄ ሌላው ደግሞ ኢንፋቹዌሽን ደግሞ ይባላል። ኢንፋቹዌሽን ደግሞ ለትንሽ ጊዜ ነው፣ ለአንድ ሳምንት ምናምን ድንገት ተገናኙ፣ አይኑ ላይ ነች፣ ወዷታል፣ ፍቅር የያዘው መስሎታል። ከ15 ቀን በኋላ የለም። እና ይሄ ፕራግማ የሚባለው ረጅም ጊዜ የሚኖሩበት ፍቅር በመላመድ ይመጣል። መላመድ ይመጣል። ጓደኛ ይሆናሉ፣ ይዋደዳሉ፣ ታስብለታለች፣ ያስብላታል። አይ ቲንክ ሴኪሪቲ፣ ሴፍቲ፣ ኮምፈርት ምናምን በተፈጥሮ ሴት ልጅ የምትፈልገው በላይፏ ፕሮቴክትድ መሆን፣ ሴኪውርድ መሆን፣ ኬር መደረግ፣ ኬሪንግ የሆነ ወንድ ምናምን አልቲሜትሊ የምታገቡት እንደዛ አይነት ወንድ ነው ማለት። ይሄኛው አንድ በጣም የሚገርመኝ ሙዚቃ አለ፣ ሞተህ ባይኔ እንዳላይ የሚል ያለው በዓለም ላይ። ይሄ በኔ በኪነ ጥበብ የመጨረሻው ደረጃ የፍቅር መግለጫ ይመስለኛል። እኔ 7 ጊዜ ልሙት እኮ ትላለች፣ አንተ ሞተህ ከማይ እኔ 7 ጊዜ። እንዴት ነው ይሄ ቁመናህ ምናምን፣ ጉንጮች ምናምን፣ አይኖችህ እነሱ እንዴት ይፈርሳሉ? ነው የሞት ይሻላል ትላለች። ከባድ ፍቅር ነው። ግን ይሄኛው አለ። ግን ሞስት ፕሮባብሊ ይሄኛውን ሰው አታገባውም። እሷ የምታገባው ምን አይነት ሰው መሰለሽ? ይመጣል ሳምባዲ ኬሪንግ፣ በቃ ጫማሽን ላድርግልሽ የሚል፣ ልትነሳ ስትል ጫማሽን ማድረግ የሚል፣ የሚያስፈልጋትን ነገር አይቶ ገዝቶም ይመጣ። በጣም ኔሰሰርሊ ሀብታም መሆን የለበትም። ማሰቡ፣ የምትፈልገውን ነገር ያውቃል፣ ምን እንደሚያስደስታት ያውቃል፣ የሚያስደስታትን ነገር ያደርጋል፣ አለሁልሽ ይላል፣ ጥላ ከለላ ይሆንላታል፣ ጋሻ ይሆንላታል፣ ኮምፈርት ይሰጣታል። ከዛ እሱ ነው የምታገባው። ትወደዋለች። ኔሰሰርሊ ሺ ሜይ ኖት ቢ ኢን ላቭ፣ ግን ትወደዋለች። ግን ኬሪንግ ነው። ሴፍቲ አግኝታለች፣ ኮምፈርት አግኝታለች። እሱን የማግባት እድሏ ሰፊ እና ደስ ይላል። እንደዚህ ነው ፋንክሽን የሚያደርገው ህይወት። ለዚህ ነው ጊዜ መስጠት ያለብሽ። አሁን ወንዱም ወደድኩኝ ሲል በጣም አብጄልሻለሁ ምናምን ሲል እንትን ጊዜ መስጠት፣ just take time። ይሄ ነገር ኢንፋቹዌሽን ነው፣ የአንድ ሰሞን ዝም ብሎ መስሎት ነው ወይስ የሆነ ዲፕ ላቭ ውስጥ ገብቷል? እሱም ብሎ ጊዜ ሰጥታ ብታየው ቼክ ታደርገዋለች። እና እውነተኛ ፍቅር ከሆነ የሚያስብላት ከሆነ እውነተኛ ፍቅር ከሆነ ከተለየችው በኋላ እንኳን ከተለየችው በኋላ ለሷ ጥሩ ያስባል።
እንደው ጥሩ ሰው ባገባች፣ ጥሩ ሰው በገጠማት፣ የማይጎዳት ሰው በገጠማት ይላል እኮ። እውነተኛ ፍቅር እንደዛ ያደርጋል። የራሱን አይፈልግም፣ ይወዳታል። የእሱ ሊያረጋት አልቻለም። ከተለየችው በኋላ ግን እንደው ጥሩ ሰው በገጠማት፣ ባልተጎዳችብኝ መልክ አገባቸው፣ ጥሩ ሰውን ያገባችው፣ እግዚአብሔር ይመስገን ይላል። ያ በጣም እውነተኛ በሆነ ፍቅር የወደደው ሰው ያኛው የቅናቱ አይደለም፣ ኦብሰሲቭ ሳይሆን ትሩ ለቭ ካጣም በኋላ እያለቀሰ ለሰርጓ ተጠራሁ እያለ በጸጋዬ አልቅሶም ቢሆን ለእሷ ግን ጥሩ ስለሆነላት ደስ ይለኛል ይላል። እና እውነተኛ ፍቅር ጊዜ ሰተሽ የምትለዩ ነገር ነው። አንዳንዴ ደግሞ ሴቶች ወንዱን የወዱትና ለምሳሌ የመድረክ ሰው ከሆንሽ መድረክ ላይ ቢሆን አትራክቲቭ ነገር ይኖራል። አሁን በቸርችም በሴኩለርም መድረክ ላይ በጣም አትራክቲቭ ነገር ይኖራልና መድረክ ላይ ያዩሽና ከዛ አትራክትድ ሊሆኑ ይችላሉ። ከዛ ወደድኩህ ብለው ሲመጡ አሁን የወደደችው ያ መድረክ ፐርሰናሊቲውን ሊሆን ይችላል። መጠቀቅ አለበት፣ ጊዜ መስጠት አለበት። እና ትሩ ላቭ እውነተኛ ፍቅር ይዘልቃል። በጣም የራሱን አሳልፎ ይሰጣል። መሰጠት አለው፣ ኮሚትመንት አለው። እሷ እንድትጎዳ በፍጹም አይፈልግም። እሷም እሱ እንዲጎዳ በፍጹም አትፈልግም። እንዲሳካለት እንዲሆንለት ነው የምትፈልገው። እና ያንን ፍቅሩ ሲመጣ ፍቅሩን ጊዜ ሰጥቶ ቼክ ማድረግ ያስፈልጋል ብዬ አምናለሁ።